በተለይ ወጣቶች ዘማሪያንም ተለወጡ። አሁን ቅድም ያን ያህል በሥርዓተ ቤተ ክርስቲያን ያን ያህል ዑደት 1 ሰዓት ተኩል ጠፋ። እንዴ የለም እኮ እንዲህ ያህል ሥርዓት ታቦት አግቶ ጳጳስ አግቶ ዝም ብሎ እንዴ የሌለውን መከራ እኮ የወረደብን ይሄ እኮ ነው። አያችሁ ሥርዓቱን ሰው ፈራ። አለቃው አሁን እንግዲህ ደፍረው እንዳይናገሩ ነገ ደግሞ ይነሱባቸዋል። ምን ይደረግ እንዴ? ተው እንጂ አንነቃም እንዴ? አሁን እንኳን እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ። እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ። አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይሄን ለብሰው ነው ጫካ አውሬ ነብር ዘንዶ ጋር የኖሩ ያለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባይ የሚያቆራጥ ሆኖ እንጂ አይናገርም እኮ ጳጳሱም ይፈራል። እንዴ ምንህን እፈራለሁ? እናንተ ላድን አይደል እንዴ? በጎቼን ልጠብቅ አልሆነም። ምንድነው የኔ ፍርሃት? ምን ታረግልኛለህ እንዴ? አባትን ካላከበርክ አለቃህን አይዞ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አንተን አነሰት ደሞዝ ቤተ ክርስቲያን ውስጥ ታግተን የምንውል አው ነውር እኮ ነው። የለም መምህራኑ ለምን አታስተምሩም? እንዲህ አይደለም። እጀባ በኋላ ነው። እንደው በታቦት ፊት ሄዶ ታቦቱን አግቶ ማል ከየት መጣ? ቆይ እኮ ከየት መጣ? የማን ቤተ ክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄደው። አው በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እንዴ እስከሚበቃቸው ቁመን እኔ ቀደም ባልመጣ ኑሮ እንዲኮናል ኑዛዜ ነው የምነግራችሁ። ደከመኝ እንዴ 1 ሰዓት ተኩል ለጸሎት ብቆም እግዚአብሔር አንድ መልስ ይሰጠኝ ነበር። ወደ መዝሙሩ ደህና እየሄዳችሁ ነው። ማመልጠንም ጀምራችኋል። ጥሩ ነው። ግን የሚበልጥ ደግሞ ጸሎቱ ነው። በተለይ ወቅቱን እያያ በአሁን ጊዜ መጸለይ ካልሆነ ሁሉን እኮ ነገር አይተነዋል፣ እያየን ነው በመጠኑ። አሁን ዛሬ ሰዓቱን ብትቆጥቡ ኑሮ ደመላሽ ጥሩ እንደው በስፒድ ደና እየሄደ ነበር። አያችሁ፣ 2 ነገር ነው ጥቅሙ የበዓል። ይሄን ያዙ ለሌላው ቀን ዛሬም ባይሆን። አንደኛ የዕለቱ በዓል ምን እንደሆነ በደንብ ታሪኩን ተምሮ ከዚያ ውስጥ ደግሞ ራስን ምን ውስጥ ነው ያለው ብሎ ማየት አንዱ። ሁለተኛው የገቢ ምንጭ ነው። እኒህ 2ቱ ናቸው የበዓላችን። ሊቃውንቱን ለምን ትሞኛላችሁ? ዛሬ እኮ መኸር ነው። አመለጣችሁ ገንዘቡ። ደሞዝ እንዴት ይጨመራል? አዎ እና ህዝቡ እየሰጠ እኔ በእውነት እንዲቀጥል ነበር። ግን እግዚአብሔር ደግሞ ወንጌሉን ይቀየመኛል ብዬ ነው እንጂ ቤተ ክርስቲያን ካልተሰራ ምን ላይ እናመልካለን? እንዲህ አንቀባቅበን ለምን? የእያንዳንዳችን እኮ ቀሪው የምድራዊ ጎጆ አለን። በእውነቱ በአሁኑ ሰዓት ተስፋችን ቤተ ክርስቲያን ብቻ ናት እኮ። ሌላ ወገን እኮ የለንም፣ ሌላ ዘመድ የለንም፣ የምናለቅስበት የለንም። እና በተቻለ መጠን መምህራን በእውነት አዳምጡኝ፣ ድፍረት አታደርጉት። እሺ ብዙ ነገር አመለጣችሁ። ልጅ እንዳታሳድጉ፣ ደሞዝ እንዲጨመር ብዙ ጥቅም ውሸት ነው። ታዲያ እንደ ዝናብ ይዘንብልሃል ብሎ ሰው እየሰጠ እኮ ነው የተቋረጠ። ሰው በደና አፍላ ተሟሙቆ ግን ቀጥል እንዳልለው ልምዱ ደግሞ መጥፎ ይሆናል ብዬ ነው እንጂ እኒህም 2ቱን ነገሮች ምዕመናንም ስትመጡ 2 ነገር ነው። አንደኛ በዓሉን እንዴት ማክበር እንዳለባችሁ። በገንዘባችሁ እኮ አከበራችሁት። መቼም እናንተ ማህሌት አትቆሙ። ያላችሁን ባርክልን
ብላችሁ ይዛችሁ ተማር። የባሉ ማክበሪያ ነው የእናንተ። ሰው ግለሰብ ቤት እንኳን ሲሄድ ስጦታ ይዞ ይሄዳል። ራቁትህን አትቁም ነው መጽሐፍ። ዮሴፍ ሆይ በሉ እንጂ የዳዊት ልጅ ዮሴፍ ሆይ አትፍራ። ምኑን ነው? እጨኛህን ማርያምን መውሰዱን አትፍራ። አዎ እንግዲህ ጥቅሱ የሚገኘው ማቴዎስ ምዕራፍ 1 ቁጥር 21 ነው። የቁጥር 20 ነው። አጠቃላይ ሐሳብ ክፉ ነው። ሼር የሚያደርጉት ሰው ከሌለ ጭንቅ ያደርጋል። ወንዘ ዘንተ ይሄል ይላል። ይህንን ሲያወጣ ሲያወርድ ሲያሰላስል ምን ላድርግ እያለ ሲል መልአኩ ደረሰለት። አሁን እናንተ እንግዲህ ከዚህ የምትወስዱትን አዳምጡ። ብዙ የምትጨነቁ እኮ አላችሁ፣ ብዙ የማታሰላስሉ፣ ብዙ ያልሞላላችሁ፣ ለማን ልንገረው የምትሉ አላችሁ። የላችሁ? እስኪ እጅ አውጡ። አዎ ትክክል ነው እኮ ሁሉም ነው። እኔም ቢሆን እንደዚያ ነው በእውነቱ። ሁሉም ሰው በተለይ በአሁኑ ጊዜ አዎ ሰው ብቻውን እያወራ የሚሄድበት ጊዜ ነው። ብቻውን በእውነቱ ሳይታመም የሚያረገው የሚጨብጠው የሚይዘው ጠፍቶት ብቻውን ያወራል። አንዳንዴ የሰጣው ኋላ ይደነግጣል። እንዴ ይላል። ምክንያቱም ሰው የለም። ኑሮው ነው እንዲህ ያደረገው ኑሮ እና ከዚህ በዓል አንድ ነገር ይህንን ብቻ የሚያስወራውን ችግር ጥሎ መሄድ ነው መልእክቱ። ሌላም አይደለም። መቼም ሁላችንም አላችሁ ይህን ሲያሰላስል ናለ ወንዘ ዘንተ ይሄሊ ይህንን አጸፋ ይባላል። ወደ ላይ ያለው ጉዳዩ ይህንን አለ። ከዚህ በኋላ ዋስተራዮ መልአከ እግዚአብሔር በሕልም መልአኩ ተገለጠለት። አዎ እንዘይብ እንዲህ እያለ ኦ ዮሴፍ ወልደ ዳዊት የዳዊት ልጅ አለ እስከ ቅድመ አያቱ ሂዶ አዎ ከዚያ በኋላ እጮኛህን ማርያምን መውሰዱን አትፍራ። ይህ እኮ ዛሬ ለእኛ ነው መልእክቱ። ስንት ሰው ፈርቷል። አዎ የእመቤታችን አገልጋይ ለመሆን የእመቤታችን ልጅ ለመሆን መናፍቃን ስንቱን ሰው ቅድም አንድ እናት ልጅ የተመለሰ ብሎ በጣም ደስ የሚል ነው። ስንት ተወስዷል ሳይገባው ምንም ሳያውቅ እና ስንማር ነው አትፍራ፣ አገልጋይዋ ነህ፣ ተላላኪዋ ነህ፣ ረዳቷ ነህ ነው የተባለ። አሁን ይሄ ለእኛ ያስፈልገናል። አዎ ከእመቤታችን ጋር ለመኖር በእመቤታችን ቃል ኪዳን ለማመን ይኸው አትፍሩ እኮ ነው እያለ ቤተ ክርስቲያን። መናፍቃኑን ተዋቸው። እንግዲህ ከመላኩ በላይ ማን እንገራችሁ? ፓስተር ሰብኮ እንደው ይዛችሁ ምን ያሳፍራል። መላኩ ነው አትፍሩ፣ ገብርኤል ነው። እና ከገብርኤል በላይ ምን መልእክተኛ ከእግዚአብሔር ነው የመጣው። ሄድ ዮሴፍ እየተጨነቀ ነው አይዞ በለው ተብሎ እና እናንተንም አይዞ ይበላችሁ። እስቲ እቺ ልልቷ አድቨርታይዝ ናት። እልል በሉ። አዎ የቆዩ ማማ መብራቷን ያጥፋት። አሁን እሷን ምን ያደርጓት? ተቀበለ። እሺ ይታዘዙ። ቆይ አሁን እንደው እንዳልጠይቀው ጊዜ መፍየት አሁን እግዚአብሔር ያደርጓት። አንድ ቦሎቄት ከጓደኛው ይህን ክፉ ስራን አቁምልኝ፣ ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኛ አቁምልኝ። እንደው ዮሴፍ እኮ ቆመንቱም ችግሩ ጋበስቶልኝ ዘምርልሃለው፣ በምስጋና ላይ ምስጋና በዛለው። ቢኖር ሺህ ቃላት ቢገኝ እልፍ
ዕለት እንደምን ሊበቃ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀ ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና አመስግኖት መድኃኔዓለምን ቆሜያለሁና በለምለሙ መስክ አሳድረኸኛል ያኔ ጭንቁን ቀን አሳልፈኛል የምስጋና እርሻ ሆነልኝ ደጃፌ አባት ሆይ ስልህ ማርማር አለፌ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ። እልልታ ጭብጨባቸው እስኪ አመስግኑ ወንድሞቼ የተዋሕዶ ልጆች ከፍ አድርጉት ምስጋናውን ቆሜያለሁና ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና የተናገርከው ያሰብክልኝ ሆነ የልቤ መሻት ይህንን ነበረ አስተካከልከኝ ከኃያላን ጋራ አማኑኤል ሆይ እጹብ ያንተ ሥራ ጸጋ ይብዛልኝ ምሕረት አይራቀኝ አማኑኤል ሆይ ስራ ደነቀኝ ተመስገን ልበል እልልታችሁን ጭብጨባችሁን ከፍ አድርጉ ባንተ ቸርነት ቆሜያለሁና ተመስገን ልበል ላቅርብ ምስጋና ባንተ ቸርነት ቆሜያለሁና የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና